ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ልዩ ውሳኔዎችን ማስተላለፉን ዛሬ ሰምተናል። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤው በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያናችን አስተምሮ ውጪ በሚዲያው ያስተላለፈው የስህተት ትምህርት የቤተ ክርስቲያናችንን አባቶች ሊቃውንትንና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህም መሰረት ቋሚ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፋቸውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሐሳብ ላይ ለቋሚ ሲኖዶሱ እንዲያቀርቡ። ሁለተኛ፣ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶሱ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቅቦ እንዲቆዩ። ሶስተኛ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤው ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሐሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶሱ እንዲያቀርብ። አራተኛ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅቱ ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶሱ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎት ቡራኬ አጠናቀዋል ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት ያገኘነው መረጃ ይጠቁማል። አስራ 18 ከፍተኛ የትግራይ ወይም የህወሓት አመራሮች በዘር ማጥፋት ወንጀል ክስ ተመሰረተባቸው። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ.ም እስከ ጥቅምት 2015 ድረስ በነበረው የትግራይ ደም አፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽንና ለጠቅላይ የምርመራ መምሪያ የቀረበው የጽሑፍ ክስ እንዳመለከተው ከሆነ የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉሱ የተባሉ የሕግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ናቸው። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው ህወሓት አዲስ ፓርቲ ሊያቋቁም ዱብ ላይ እንደሆነ የሚታወስ ነው። ሶማሊያ የታይዋንን ፓስፖርት የያዙ ዜጎች ወደ ሀገሯ እንዳይገቡ መከልከሏ ተሰማ።
የታይዋን የውጭ ጉዳይ ሚኒስቴር ሶማሊያ የታይዋንን ፓስፖርት ያላቸው ዜጎች ወደ ሀገሯ እንዳይገቡ መከልከሏን ተናግረዋል። ሚኒስትሩ ለእገዳው የቻይና እጅ አለበት ያሉ ሲሆን የሶማሊያ መንግስትን ውሳኔ ተቃውመዋል። በ2020 ታይዋንና ሶማሌላንድ በየሀገራቸው ቢሮ ከከፈቱ በኋላ ተግባራቸው በሶማሊያና ቻይና አልተወደደላቸውም ነበር። ቻይና ታይዋንን እንደ ራሷ ግዛት የምትቆጥር ሲሆን በአንጻሩ ሶማሊያ ደግሞ ሶማሌላንድን እንደ ራሷ ግዛት ትቆጥራለች ሲል ሬውተርስ ዘግቧል። ዛሬ ማለዳ በሺዎች የሚቆጠሩ ወጣቶች በቡርኪና ፋሶ ዋና ከተማ ዋጋዱጉ በሚገኘው አብዮት አደባባይ ተገኝተው ለፕሬዝዳንት ካፒቴን ኢብራሂም ትራኦሬ የአብሮነት ሰልፍ አድርገዋል ወይም የድጋፍ ሰልፍ አከናውነዋል። በጋምቢያ፣ ኬንያ፣ ኒውዮርክ፣ ካናዳ፣ ፓሪስ እና ሌሎችም ትራኦሬን ለመደገፍ ተመሳሳይ ሰልፎች እንደተደረጉ ነው ዘገባዎች የጠቆሙት። ከ2 ሳምንታት በፊት የዩናይትድ ስቴትስ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ የቡርኪና ፋሶን ወርቅ ራሳቸውንና አገዛዙን ለመጠበቅ ተጠቅመዋል ብለው ከሷቸዋል። ከዚያን ጊዜ ጀምሮ በሚሊዮን የሚቆጠሩ አፍሪካውያን በአገር ውስጥም ሆነ በውጭ የሚገኙ ለካፒቴን ኢብራሂም ትራኦሬ ድጋፋቸውን በኦንላይን እየገለጹ ነው። ለጋዳፊ፣ ሳንካራና ሉሙምባ ሞት ሚና የተጫወቱት ምዕራባውያን ጠንካራ መልእክት እያስተላለፉ ነው። ካፒቴን ኢብራሂም ትራኦሬ ላይ ይህንን መፈጸም አይችሉም ብለዋል። በትላንትናው ዕለትም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢብራሂም ትራኦሬ የአንድ ሉዓላዊት አገር ፕሬዝዳንት ነው፣ ምዕራባውያን የአንድን ሉዓላዊት አገር ፕሬዝዳንት መንካት አይችሉም ሲሉ ተናግረዋል። አክለውም በማንኛውም ረገድ እኛ ከቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ጎን ነን ማለታቸው አይዘነጋም። ከ60 ሚሊዮን ዶላር በላይ ዋጋ ያለው የአሜሪካ የጦር ጀት በቀይ ባህር ውስጥ መስጠሙ ተገለጸ። የአሜሪካ ባህር ኃይል FA-18 ሱፐር ሆርኔት ተዋጊ ጀት ከዩኤስኤስ ሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ተንሸራቶ ወደ ባህሩ በመውደቁ ደብዛው ጠፍቷልም ተብሏል። ከ60 ሚሊዮን ዶላር በላይ ዋጋ ያለው የጦር ጀት ከሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ እንዲንቀሳቀስ እየተደረገ በነበረበት ወቅት ወደ ባህር የተንሸራተተው ሰኞ ዕለት መሆኑን የአሜሪካ ባህር ኃይል በሰጠው መግለጫ አስታውቋል። የባህር ኃይሉ አንድ መርከበኛ መጠነኛ ጉዳት እንደደረሰበት የተገለጸ ሲሆን የጦር ጀቱ ወደ ባህሩ እየተንሸራተተ በነበረበት ወቅት ፓይለቱ ዘሎ በመውጣቱ ሕይወቱ መትረፉ ታውቋል። ከሙያተኞች ቁጥጥር ውጪ ሆኖ ወደ ባህሩ የገባውና የሰጠመው የጦር ጀቱ የየመን አብዛኛውን ክፍል ተቆጣጥሮ እያስተዳደረ ባለው የሃውቲ ታጣቂ ቡድን ላይ እርምጃ እየወሰደ የሚገኝ የአሜሪካ ባህር ኃይል ንብረት መሆኑም ተጠቁሟል። በዕለቱ የሁቲ ታጣቂዎች በሃሪ ትሩማን አውሮፕላን አጓጓዥ መርከብ ላይ ያነጣጠሩ የሰው አልባ አውሮፕላንና የሚሳኤል ጥቃቶችን መሰንዘራቸውን ተናግረው ነበር። በዚህም አደጋው የተፈጠረው መርከቡ በፍጥነት ከሁቲ ጥቃት ለማምለጥ እየተንቀሳቀሰ በነበረበት ወቅት ነው ሲሉ ምንጮች መግለጻቸውን CNN ዘግቧል። ሆኖም የአሜሪካ ባህር ኃይል በጉዳዩ ላይ እስካሁን ያለው ነገር እንደሌለ ነው ዘገባው ያመለከተው። እስካሁን አብራችሁን ስለቆያችሁ ያመሰግንን። በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።